ሰላም እንዴት ናችሁ ውዶቼ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ያው ይህን ቪዲዮ በላይክ ጀምሮ ውዶቼ፣ ስታይ ዝም ብላችሁ አታዩ፣ ላይክ አድርጉበት፣ ሼር እንዲያድርገው በራሱ እና ያው ጨረቃዎቼ ዛሬ በፍቅር ይመጣሉ ብዬ የማስበው ማለት መጨረሻ ላይ ትንሽ ስሜታው ሆነዋል ግን በፍቅር ይመጣሉ ብዬ ስለማስበው ያው እንግዲህ እንጠብቃለን። ያው ደግሞ መቋጨቱ ስለማይቀር ማለት ነው የመጨረሻ ስለሆነ ግን እኛ ነው እንደዚህ ነው እንጂ ደግሞ እኮ ሌላ አይዲያ እንዳያመጡብን የምፈራው እኔ ያለ አይደል የሆነ ነገር አጋ መጨረሻ ላይ የሚሆን ነገር ያድርጋሉና ከዛ ደግሞ ይጨምራሉ ምናምን እንደዛ እንዳይሆን ተስፋ እናደርጋለን። ያው ሁሉም ሰው ሰልችቷታል በአሁኑ ጊዜ ያው ምረል በቃ በተለይ ጨረቃ ፋሚሊ በጣም ስልችት ብለዋል። በሀይሚና ብሩክ ብቻ ሳይሆን በሌላ አይዲያ ሁሉም ሰው እየመጣ ያሉ በጣም ያስጠላል። የምር በጣም እነሱ ተመካክሮ ነው አለቀ። ሌላ አማርኛ የለም። ዛሬ ምን ያለ መሰለህ አሁንም ልጅቷ የኔ አይደለችም ብል ታምናለሽ ወይ ብለው ነው ሄደ። እሷ ደግሞ አላምንም አለች። ማይሚ እኮ ስራና ስራ ነው። እንደዛ አይዘጋም፣ ቶሎ አይዘጋም። ምክንያቱም በቃ ስራ ነው ይስሩ። አይሚም ጠንቅቃ ነው የምታውቅ። ሁሉም ያውቃሉ። አጠገብ አፍቴ ራሱ ሁሉም እሙሼ እና ጋሽዬ ራሱ ያውቃሉ ስራ እንደሆነ የነገርኩሽ ነው። እና ዝም ብላችሁ እናንተ አጣት ውስጥ ወደዛ አትበሉ። እና እንደዛ ነው። እሺ ውዶቼ፣ ያንን ቡታጅራ ሲመጣ ሀይሚ ሳታወቅ አይደለም የመጣው። ሀይሚ እያወቀች ነው። አልመጣም። ያን ጊዜ ራሱ አልመጣም። እዚህ ቡታጅራ መጥቶ ሰው አገኘው ምናምን ብሎ እንደዛ ሆነን ስራ እንጀምራለን ብሎ ነው እንጂ ቡታጅራ ራሱ መጥቶ እችን አላገኘም። ገባች? እቺ የእውነት ፍቅረኛ ብትሆን ኑሮ ማለት ነው አሁን እንደዚህ ደረቅ የሆነች ያን ጊዜ ክፍታታ ገንታ ማለት ነው ቡሩክ አትለቅም ነበረ። የእውነት ፍቅረኛ ብትኖር ኑሮ ማለት ነው ይሄንን ነገር አታውቁምና ነ ከዛ በኋላ ሀይሚና ብሩኬ ታርቆ የስንትና ስንት ሆኖ በቃ ከስንት ጊዜ ያላፉ ጊዜ አይደለም። ከ6 ወር በኋላ ነው 8 ወር በኋላ ነው እኮ እቺ ፍቅረኛ ነበርኩ ያን ጊዜ መጥቷል ብላ ያመጣች ያወራች ማለት ነው። ይሄንን ላይ አትነቁም እናንተ። አሁን እንደዚህ ደረቅ ሆና እኔ እሱ ነው የምፈልግ የኔ እንደዚህ ነው የምትል የእውነት ፍቅረኛ ብትሆን ያን ጊዜ ክፍተታ አግኝታ ቡሩክ አትለቅም ነበረ። ይሄ ስራና ስራ ነው። እሺ እና አትጨነቁ። የቻላችሁ አቅም ይሄ ስራ ይቆም በላችሁ ጨው እንጂ አይሚ እንደዚህ ናታ ጎዳች እኮ ቡሩክ እንደዚህ ነው እኮ እሱ አትበሉ። እሺ ሁሉም ተመካክሮ ነው። አዎ እየነገርኩሽ ነው። ወደቃላ አይደለም ይሄው አፍሩም እኮ ይሄው ሴት ልጅ ላይ እኮ እንደዚህ ሆነ እኮ። ለሴት ልጅ እኮ ክብር አለ አላሉም እንደ ብሩኬ? ይሄው እየተጫወተ አይደለም ይላሉ እኮ ሀብቱላ። የእንጂ ሲከፋ ነው። ከዚህ በፊት ልጁ እሱ ነው እየተባለ አይደለም። ከነገ ጀምሮ ደግሞ ልጁ እሱ አይደለም ብሎ ነው የሚሆነው። እኔ ግን ሰኒዬ ልንገርሽ የልጅቱ አስቴት አልተመቸኝ። የማየ አንቺ በሰላም ነው የምታየው ልጅቷ እንደዚህ ወዮ አረክ በቅናት ልትሞት ነው እኮ ላማ። እኔ ብያቸዋለሁ እኮ ማለት ነው እነሱ እውነት እንደምመስል አርጎ ማለት ነው የውላችሁ እውነት እንደምመስል አርጎ ቡሩኬና እዩ ራሱ አንድ ቤት እንደሚኖሩ ያደርጋሉ። ይሄንን ነገር ወቂ ማለት ነው ለማሳመን ኦዲየንስ ለማሳመን አይደለም። ሰኒዬ ንገርሽ ኦልሬዲ ልጅቷ እኮ ለስራ ነው የመጣች። ግን አሁን እኔ የሚመስለን እንደውም በጣም በቅናት ልትሞት ነው። በጣም ነው አስተያየቶች ከሆነ እኮ ማለት ነው ከስር ነው የምታየው። ፈረናት እኮ ያለውና ለስራ ተገናኝቶ እኮ ወደ ፍቅር የሚሄዱ ቀይራለች። እሷ ቀይራለች መስለው እንደዛ ነው ማለት ማርያም ደህና ነሽ? እንዴት ናችሁ? ሰላም
ሁሉ ሰላም እና ዛሬ ቤት አልነበርኩ። ዋይፋ ወጣብኝና ለዛ ነው። እሺ ነውዶች ሪኮርድም አሰራውም ዛሬ ሰኒ አሰራም እንዴ ብሎ እየጠበቁን ነበር። ያንቺ ዜና ከውስ 2 ሰዓት ተኩል ላይ ጠብቀን ዜናሽን አጣ። እኔም ምላችሁ ማለት ነው። ቆይ ቡርትዬ የኔ ወድ ማለት ነው። ጠዋት ምን ብዬ ማለት ነው በሙድ ልጫወት። እሺ እኔ በሙድም እየተጫወትኩ ያለው ለሀይሚና ለብሩኬ ሜሽን ታረጋላችሁ። ምን ብዬ ሰራው ጠዋት ምንድነው ስቶር ላይ ለምን አላረጋችሁ ሀይሚና ብሩኬ ብዬ በሙድ የተጫወትኩና ሰራው። ከዛ ሜሽን አርጉለት ለሀይሚና ለብሩኬ ሜሽን አርጉላትና ሀይሚ ደግሞ ፍንዳታ እያለች አዋረዳችሁ ማለት ነው። በአደባባይ አዋረዳችሁ ነው። ቆቀጭ አደረገች። ታዲያ የጠየቅሽው ፍንዳታ እያለች መጣች። እሺ ሌላ ሜሽን ያረጉለት እሱ ለምን አልመለሱልኝም? ይሄንን ነገር ለምን መለሱልኝ? እሱ ማለት ነው መድኃኒቱ ቦታው ስላገኘ ነው ጸጥ ያሉት። እነሱ እኮ እንደዚህ ሰው የሚላቸው እኮ መስማት የለም። እነሱ ሰው የማይፈልጉ ሰው የሚፈልጉ ይሄ እሱ ስራ ሲጨርስ ይመለሳል። እኔ ብያቸዋለሁ እኮ የጨረቃ ፋሚሊ አትደርጉ፣ ዝም በሉ። ልጆቹ ይሄንን ነገር እናረጋለን ካሉ ወደ ኋላ አይሉም። ጨረቃ ፋሚሊውን ጨለማ ፋሚሊውን ስራ ብቻ ነው በቃ። ምንም ግን እኮ ችግር እኮ አሁን እስቲ ቆይ በፊት ማለት ነው እነሱ ሰላሙን አንድ ላይ ሆኖ ሲመጡ ሰው የለም ነው እንትን እስከ 140 የታየ ቪዲዮ ነበር እኮ ገባችሁ አይደለም? በሰላም ሲመጡ ማለት ነው 140 እኮ የታየ ነበር። አሁን ግን ይሄ ሁሉ ሰው ያዩ ከየት መጡ? የለበት እና እኮ እንክስስ ነው። እንደዛ ነው ወሬ ልማት ነው። አይ ወጣ ወሩት እኮ በጭራሽ ሆነ በቃ አይሰሙም። ግን ሆነ ትንሽዬ ነገር በቃ እንዴት እንደሚይዙት አሁን ሌላ ወሬ ሳይሆን በቃ ይሄ ስራ እንዲያውቀው ማድረግ ነው። ለምን አለ ስራ ላይ ሆኜ ነው። ደህና ነኝ፣ እመለሳለሁ። ተጫውቼ ስራ ላይ ነው። ደህና ነኝ። እሺ ችግር የለውም። እና ቲክቶክ ሰፈር ምን አለ እናንተ ጋር? እናንተ ሰፈር ቡርቴ አብብቴ ቲክቶክ ሰፈር ማለት ነው የልጅቷ አስተያየት ላይ ነው ያለው። አስተያየቷ እኮ እባብ እንዳየች አስተያየት ላይ ነው አለ። ሌላ ደግሞ ምንድን ነው አሉ እንትን ነው እኔማ በሷ አስተያየት ፈታ እያልኩ ነበረ ዞር ብዬ ማለት ነው። ሀይሚ ብሩክ ስትስበው እኮ እንዴት እንደሚታየው አስተያየቷ ቢታይ ማለት ነው። እግዚአብሔርን ልጅቷ ሌላ ሙድ ላይ ናት። ሌላ ዓለም ውስጥ ናት ያለችው። እንዴት እንደምታስጠላ እንዴት እንደሚታየው አንቺ የጥላቻ አስተያየት ታውቃለሽ? ይሁን በቅናት በቃ ገግማለች። እነሱ ለስራ አምጥቷት ሊሆን ይችላል። እሷ ግን የለችም። በቃ ለሙ ሌላ እንትን እኮ ነው። እነሱ ለስራ ነው አመጡት። በቃ እሷ ደግሞ ሪል አደረገች እኮ ነገሩን ታውቂያለሽ? ምን ጫላለች? ጫራሽ ምርጫ ሰጠች እኮ ድፍረቱ እንደ እንትን እኮ ነው አደረገችው። አሁን ማናት ባለፈው አብሳላት ነው አልባሳት ያመጣ ብሩኬ ያን ምሳብ በስራ መጣች። በኋላ ፍቅር ይዞኛል ብላ ርፈላለችም። እቺም እንደዛ ሙጭጭ ብላ ቀራች። ይሄው አይ አሁን እኮ ነገሩን እየጨረሱ ይመስለኛል። ለምን ዛሬ አወራሩ በሰላም አይወጣም። አስተያየቷ እኮ ኖርማሊ አይደለም። ይሁን በቃ ለደን ይሁን እንዴት በጣም የሚጠይ ሰው እንትን ነው የጥላቻ አይን እኮ ነው። ግን ማን ነው የሚያገባት? አሁን ማን ነው የሚያገባት? ተውና ማለት ነው በዚህ ሚዲያ ላይ ዩቱብ ስልክ የሌለ ወንድ ነው እሷ የሚያገባ እንጂ ስልክ ያለ ሰው እሷማ አያገባም። እኔ እኮ ቲክቶክ እኮ አንድ ብቻ ያላት መስሎኛል። እሱስ ሁለት ነሯል። ቲክቶክ ያላት የድሮ ቲክቶክ አላት። ገብቼ እያየኋት ነበር። አላት ኢንስታግራምም አላት መሰለኝ። ኢንስታግራምም አላት መሰለኝ።
ኢንስታግራምማ በፊትም አላትም ግን ቲክቶክ ሌላ ምን ኧረ እኔ አላውቃትም በእናትሽ። የት ላይ መጥላወጡ አርሰናል ደጋፊ መሆንም ትፈልጋለች መሰለኝና እንደ ባለፈው ብሩኬ ያሸነፈው ቀን አላየሽን? አርሰናል ያሸነፈው ቀን ብሩኬ ሲደነስ እኮ እሷ ስቶሪ ላይ አድርጋለች። ራሱ አንተን ለብሳ እሱን እኮ ነው የምትከተለው። እናንተ እኮ አልገባችሁ። ሙዱ እኮ እሷ እናቴ እኮ እሷ ማለት ሰባተኛ ሰማይ ዓለም ውስጥ ታልቅጸሉ ሰርጉላት። አዎ በተስፋ የሚኖሩ ሰው በራብ ያልቃል አለ። እውነቱ ነው። ችግር የለም ሲያወራሩ ልጅቷ ጋር ናት ሀሳቧ። እንዴት ወደደቻት እኮ ወይኔ ስታሳዝን። እኔ ትናንትና ራሱ እንደዚህ ይዛ እጇ ስትስም እናት የላትም እንዴ? ወይኔ በመግራ ግን ሰንዬ የእሷ ልጅ ታስችላለ። ልጅቷ እኮ የእሷ ልጅ አይመስልም። የእዩ ልጅ አትመስልም። እዩትዬ ዌልካም የኔ ወድ ሰላም እንዴት ናቸው? እና ትክክል ያለን ውዴ የእሷ ልጅ እኮ አይደለችም። ማሮቼ የሰው ናት። ጥፍንሽ ሰፍ ሄደው ደስ የዛሬው እኮ ያስታውቅባቸዋል። ደግሞ አታምንኝ የሚባባላሉ ማለት ነው ህፃኖች። በጣም ነው እንደባቸዋል። እግዚአብሔር አሁን ለዛ እኮ ሊወጡ ነው። አሁን ሊወጡ ስለሆነ ዛሬ ይሄን ወሬ ያለብኝ ነበር ወይ ለማለት ፈልገው እሱ ደግሞ ልጁ የኔ አይደለም ብል ትቀበያለሽ ይላል። ወይኔ ጉድ! ያኔ ብል እኮ ነገሩ ያልቅ ነበረ። ግን ሲጀመር ደግሞ አሁን እኮ የኔ አይደለም ብልም እኮ ሀይሚ አሁን በዚች አጭር ጊዜ አታምንም። ገባሽ አይደለም? አይደኒ ተመርምሎ ያንተ ተብሏል ትላለች። ገና ብዙ ነገር አጀንዳ ደግሞ አትፍጠሩላቸው። ከላስ በቃችሁ እንዴ! በራሳችሁ ምትፈታትሩ እንዴ? ምን 24 ሰዓት ስለምትችል ነገም ተነገም ወዲያ ምንድን ነው? ከላስ ምን አገባሽ? ተክረሽ ነው እንደ የመጣሽው?